አሻራ ያክሱም ዙፋን አልጋ ወራሽ ቅድማልም መንግስት ወጣኝ ቅድማልም ጥበብ ጠንሳሽ አማራን ስልጡን ህዝቦች የሃሮሃን የተጠበበ ሐውልት ያቁም መቅደስ ያነጽ ድንጋይ ፈልጠን አለጠርበን ከጣና ሰማይ ስር የተቸጋሩ ማሽነው ለሀገሩ ሰላምን ሸምኖ በፊደላት ማሳ እውቀትን የዘራ ሸማ ፈትሎ ለባሽ ጠቢብ ነው አማራ ከአያት ቅድመ አያቱ ከላይ ከታሪኩ ነገደ ሴማዊ ፋኖነት መልኩ ተጠሪ ነው ለአገር ቀድሞ የሚደማ አልባሽ አብራሽ ኩሩ የተቸረው ግርማ ይመስክር ብራናው ቁራን ድርሰናቱ ዛሬም ቆስሎ ደምቷል ለአገር ነፃነቱ ቃል አስሮ ሰንደቋል ቀሚሷን ሸምኖ ዛሬም ለጥንቱ የበላይ ፋኖ። ተመልካቾቻችን እንደምን አላችሁ? እንዴት ናችሁ? ዛሬም እንደተለመደው አጠር ያለ ፕሮግራም መረጃ ቲቪ ላይና እንዲሁም በሶሻል ሚዲያ ላይ ለሚከታተሉን ቁም ነገሮችን ይዘን ቀርበናል። አንድ ቃለ ምልልስ ያደረኩት አርበኛ አለ። አጠር ያለ ነው። አጠር ያለ ቃለ ምልልስ ይኖረናል። አርበኛ ክንድነው ጠና የሚባልና እንዲሁም አጠቃላይ የኦሮሞማ ወታደራዊ ቀውስን በተመለከተ ነው። በጣም ለተመልካቾቻችን ሊገልጽ የምፈልገው በርካታ ጉዳዮች አሉ። ልናነሳቸው የምንችላቸው አሉ፣ ላናነሳቸው የምንችላቸው አሉ። ትግሉን ይጎዳሉ ብለን የምናስባቸውን ነገሮች ሁልጊዜ በውስጣችን ይዘን ያለውን እውነታ ግን አንዳንዱን ፊት ለፊት ይዘን እንመጣለን እንጂ አንዳንድ በትግሉ ላይ ጥላሸት ለመቀባት የሚሯሯጡ የፋኖ ተራማጆች ነን በሚል ግን የማያስፈልግ ሁኔታና ህዝቡን ወደ ሌላ አቅጣጫ ሊገፉ የሚችሉ ሁኔታዎች የሚሰሩ መኖሩን እናውቃለን፣ እንረዳለን። ከተለያየ አንግል ወይንም ከተለያየ አቅጣጫ ግን ትግሉ የአማራ የህልውና ትግል መቼውንም ሊቆም አይችልም። ብዙ ሸረኞች አሉ። ትግሉ ወደ ኋላ እንዲጎተት የሚያደርጉ በፋኖ ውስጥ ሰርገው እየሰሩ ያሉ አሉ። ይሄ ከድርጊታቸው መገንዘብ ይቻላል። ከድርጊታቸው መገንዘብ ይቻላል እና ይሄ በጣም አደገኛ የሆነ አብዮትን ወደ ክፉ አቅጣጫ ሊወስድ የሚችል ነገሮች አሉ በተለያየ ቦታ ላይ። እነዚህን በጥንቃቄ ማየት የሚገባው የነቃው የፋኖ ክፍል፣ እስከ መጨረሻው መዝለቅ የሚፈልገው የፋኖ ክፍል በጥንቃቄ ጉዳዮችን ላይ ይገባል። በተለይ ከህዝብ ጋር የሚያጋጩ ጉዳዮች ላይ ከህዝብ ጋር ሆድና ጀርባ ሊያደርጉ በሚሆኑ ጉዳዮች ላይ ትኩረት ሰጥቶ ካልሰራ በኋላስ የሚል ጥያቄ ካነሳ ትግሉ አጠያያቂ ጉዳይ ላይ ሊወድቅ ይችላል። ስለዚህ እዚህ ላይ የፋኖ አመራሮች በከፍተኛ ደረጃ አንድን ነገር ሳይንቁ መከወን ይገባቸዋል። መካሪ ያጣ ንጉሥ አላንድ ዓመት አይነግስ ይባላል። ስለዚህ ፋኖ ከያቅጣጫው የፋኖ አመራር ከያቅጣጫው ያሉ ጉዳዮችን ማዳመጥ፣ መስማት፣ ችግሮችን መቅረፍ የሚችልበትን እንቅስቃሴ እያከናወነ ሊሄድ ይገባዋል። የጠላት ርብርብ ቀላል አይደለም። በጠላት ርብርብ መካከል ደግሞ የሚሰሩ ክፍተት እንዲኖር የሚሰሩ ክፍሎች አሉ።
ስለዚህ ይሄንን ወደፊት ማየት ያስፈልጋል፣ መመርመር ያስፈልጋል፣ በፍጥነትም መስራት ይጠይቃል። መግጠም የተሻለ ነው፣ መግጠም የተሻለ ነው። ግን ሰው እየሞተ መስዋዕትነት እየተከፈለለት ያለን ትግል እንዲጓተት ለማድረግ የሚሰሩ ሴራዎችና አደባዎች፣ አጋጣሚውን ደግሞ ተጠቅመው ሀብታም ለመሆን የሚያስቡ ክፍሎች ይሄንን በጠላትም ተልኮ ሊኖራቸው ይችላል። የጠላት መልእክተኛ ሊሆኑ ይችላሉ፣ ጥቅመኞችም ሊሆኑ ይችላሉና ፋኖ በጥብቀት ያለ ዝም ብዬ አይደለም የምናገረው። ስለዚህ ፋኖ በጥልቀት ይህን ጉዳይ ማየት ካልቻለ በጣም ሊመስለን ይችላል። አደገኛ አካሄድ ነው አንዳንድ ጉዳዮች ላይ እና ጥንቃቄ ይጠይቃል። በየትኛውም አቅጣጫ ያለ ፋኖ ጥንቃቄ ይጠይቃል። ደግሜ ልናገር፣ ከህዝብ ጋር የሚያጋጭ ነገር ላይ ከባድ ጥንቃቄ ሊደረግ ይገባል። አማካሪዎች ያስፈልጋሉ። አማካሪዎችን ማዳመጥም ያስፈልጋል። አጠቃላይ ህዝብን እንቅስቃሴ የሚገመግም ራሱን የቻለ በትግሉ ውስጥ ተቋቁሞ ሊሰራ የሚችል በውስጥም በውጭም ያስፈልጋል ለፋኖ እና ይሄን በእጅጉ ትኩረት ተሰጥቶ አጠቃላይ የትግሉ አቅጣጫን በሚመለከትና የህዝባዊ እንቅስቃሴውን አጠቃላይ የህዝብን ድጋፍ በተመለከተና የህዝብ ጉዳዮች፣ ብሶቶች፣ ምኖች ካሉ አስቸኳይ ሊገመግም የሚችልበት ሁኔታ ላይ ማሰብ አለበት አመራሩ። ምናልባት ዛሬ የትግሉ ሁኔታ ከፍተኛ ደረጃ እየደረሰ ነው ያለ መጎተት የሚቻልበትና አጋጣሚውን መጠቀም የሚችሉበት ሁኔታዎች ሊኖሩ ይችላሉ አንዳንዶቹ። ይሄን ጥንቃቄ ቢደረግበት መልካም ነውና በዚህ ላይ በተለያየ አቅጣጫ ያለው ፋኖ በሚታገልበት አቅጣጫ ሁሉ ከፍተኛ ጥንቃቄ ሊደረግ ይገባል። በሸዋ፣ በወሎ፣ በጎንደር፣ በጎጃም አልፎ ተርፎ በሌሎች ቀጠናዎች ከባድ ጥንቃቄ ያስፈልገዋል። ይሄን የማያደርግ አመራር ግን እጅግ የናቁት ነገር መጥፎ ነገር ሊያመጣ ስለሚችል ጥንቃቄ ይጠይቃል። እያንዳንዱ አመራር በአግባቡ ሊነጋገርበት ይገባል አንድን ጉዳይ ባይ ነኝ። አለምክንያት አይደለም የምናገረውና ምናልባት ሁልጊዜ የምለው ነገር አለ። ተጨባጭ ጉዳዮችን ካላየሁ አንድን ነገር ደፍሬ አልናገርም። ስለዚህ ይሄ ነው። ሌላው ተመልካቾቻችን ወደ እናንተ የምናደርሰው ማስረሻ ወይንም ብርሌው በአርበኛ ክንድነው ጠና ሲገለጽ እና የኦሮሞማ ወታደራዊ ቀውስ አስመልክቶ ነው። ይሄን እንግዲህ ብዙ ተብሏል፣ ብዙ ተገልጿል። በተለይ ማወቅ ያለብን ወራሪው ኃይል ወይንም የኦሮሞማ አገዛዝ በየትኛውም መንገድ በየትኛውም አቅጣጫ ማሰብ ያለብን አንድን ሰው ተቀብሎ በፊርማ ደረጃ ካስተናገደ እና እሱን ሚዲያ ላይ ካዋለ የወረደ መሆኑን ማወቅ ያስፈልጋል። እየፈረሰ መሆኑን መገንዘብ ያስፈልጋል። እየተዳከመ መሆኑን ማወቅ ያስፈልጋል። ግን ድክመቱን ለመሸፈን በፍጥነት እንዲህ አይነት ሁኔታዎችን ይሰራል። ታዲያ እንዲህ አይነት ሁኔታዎችን መስራቱ ከምን የመነጨ ነው ስንል ባለፈው ፕሮግራም ያቀረብኩት ነገር አለ። ማስረሻ 2 ዓመቱ ነው በትክክል በስለላ መዋቅሩ ውስጥ ሆኖ መስራት ከጀመረ 2 ዓመቱ ነው በግልጽ የሚታወቀው፣ በመረጃ በማስረጃ የሚታወቀው። ይሄ ቀላል አይደለም። ስለዚህ ይሄንን የመደማመጥ ጉዳይ ቢኖር ኖሮ ከመጀመሪያው ሸዋም ወሎም ዞርበል ሊሊ ፋኖ ይሄ የሚዋጋው ፋኖ ህይወቱን የሚገብረው ፋኖ ዞርበል ሊሊ ይገባ ነበረ። እንዲያውም በቁጥጥር ስር አውሎ ምርመራ ሊያደርግበት ይገባ ነበር።
ይህን ማድረግ ያልቻሉት እያወቁም እየነገርናቸው በተለይ የሸዋ ፋኖና የወሎ ፋኖ አካባቢ እዛ ያሉት ተዋጊው ኃይል በቁጥጥር ስር ማዋል ያልቻለበት አመራሮችን አስቦ ሊሆን ይችላል። አመራሮቹ የሚሰጡትን ተግባራዊ ስለሚያደርግ አመራሮቹ ታዲያ የፈጸሙትን ሁኔታ እያወቀ እየተገነዘበ ማለፍ አልነበረበትም። በቁጥጥር ስር ማዋልና ምርመራ እንዲደረግበት ማድረግ ትግሉን እየጎዳው በመሆኑ ማለት ነው። አዳምጣችሁም ቢሆን ኖሮ በቁጥጥር ስር ታውሉት ነበር ቀደም ብሎ። አሁን የተፈጠረው ነገር አይፈጠርም ነበር። ስለዚህ ይሄን እንማርበት፣ ይሄንን ግንዛቤ እንውሰድበትና በቀጣይ የምንነጋገራቸውንና ከኛም ወደ እናንተ ከእናንተም ወደኛ የሚመጡ ነገሮችን መደማመጥ እንዲኖር ብናደርግ ብዙ ነገር መቅረፍ እንችላለን። ምናልባት እናንተ ጋር የማይደርሱ ነገሮች በእኛ ዞረው ሊመጡ ይችላሉ። እኛ ወደ እናንተ ወደ እኛ የመለዋወጥ መረጃዎችን የመለዋወጥ ሁኔታዎች ካሉና ትግሉን ወደፊት ለማሰድ እንቅፋት የሚሆኑት ላይ ትኩረት ከተደረገ በአጭሩ አንዳንድ ችግሮች ተቀረፉ ማለት ነው እና እዛ ላይ ትኩረት እናድርግ የሚል ነው። ከውጊያው ባሻገር በእርግጥ ፋኖ በተለያየ አቅጣጫ የሚያካሂደው ውጊያ ቀላል አይደለም። ድል እያደረገ ነው። አንድ ሰሞን ሰራዊቱ የምርኮኛውም እጅ የሚሰጠው በተለይም እየተበራከተ ነበር። በምርኮ የሚገኘው በጦርነት ነው። ስለዚህ እሱ ጦርነት ላይ ነው። ግን በራሱ ፍቃድ እየመጣ ያለ ሚኒሻ፣ በራሱ ፍቃድ እየመጣ ያለ የአብይ ሰራዊት፣ በራሱ ፍቃድ እየመጣ ያለ የብአዴን አማራን የማይወክል የብአዴን አድማ ብተና ወደ አማራነት ነው። እነዚህ ከብአዴን የሚመጡት ወደ አማራነት እንደመጡ ይቆጠራል። ከኦሮሞማ የሚመጡት የአማራን ህዝብ ትግል ድጋፍ ለመስጠት መሆኑን አድርጎ መውሰድ ይቻላል። ምክንያቱም ኢትዮጵያንም ይወዳሉ ብለን መውሰድ እንችላለን እንደዚህ አይነት ሰዎች እና ከዚህ አኳያ ስናየው እጅግ እነ አብይ እጅግ የተጨነቁበት ሁኔታዎች መኖራቸው ግልጽ ነው። በምሳሌ ማሳየት ይቻላል። እሱን እንዲህ አይነቱን ነገር ማለቴ ነው። ምንጊዜም እነዚህ መሪዎች አጠገባቸው እስኪደረስ ድረስ እናሸንፋለን ነው የሚሉት። ወደ ቃለ ምልልሱ ከመሄድ በፊት እስኪ እንደው ጀነራል ተሰማን እስኪ እንደው የተናገረውን እናንተው ገምግሙትና ትነግሩኛላችሁ፣ ማለት አስተያየታችሁን ታስቀምጡልናላችሁ። በስልክም ሊሆን ይችላል፣ በኢሜል ሊሆን ይችላል። እንዲሁም ሶሻል ሚዲያው ላይ የምትመለከቱት አስተያየታችሁን አስቀምጡ። ትክክል ነው ወይ እንዲህ አይነት አካሄድ? በአሁኑ ሰዓት ክልሉን ከብተና የታደገ ተግባሮችን ፈጽመናል። የተመዘገበው ድል ደግሞ ቀላል አለ። እስከ ወረዳ አሁን የመንግስት መዋቅር ተዘርግቷል። የክልሉ የጸጥታ ኃይል ተደራጅቷል። ጠላትን ስትራቴጂካሊ ያዛብተዋል። አሁን የተወሰነ የቀሩትን አመራሮችና የቡድን መሳሪያዎች የማጥፋቱን የጸረ ሽምቅ እንቅስቃሴ ከክልሉ የጸጥታ ኃይል ጋር አቀናይተን እየሰራንበት ያለና ግዳጅን እየፈጸም የምንገኝ መሆናችንን ነው መግለጽ የሚቻለው። ስለዚህ ምስራቅ እዝ እዚህ ቦታ ላይ ባለፉት ውጊያዎች እንዳስመዘገበው ትልልቅ ድሎችን ያስመዘገበ መሆኑን ራሱ የአማራ ህዝብና መንግስት እየገለጸ ያለበት ሂደት ላይ ነው ያለነው። በቃ ተቆጣጥረናል ነው። እስከ ወረዳ ድረስ ሄደናል፣ ተቆጣጥረናል ነው የሚሉ። እንግዲህ ወረዳ ድረስ ከያዙት አገሩን ያዙት ማለት ነው አይደል? እውነት ነው ወይ ነው? እውነት ነው ወይ? በእርግጥ ከተሞች ላይ መኖራቸውን ፋኖችም አልደበቁም እኮ። ከተማ ላይ ስንፈልግ እንገባለን፣ ሳንፈልግ አንገባም ይላሉ። የራሳቸው ምክንያት አላቸው። ምክንያታቸውን ደግሞ ጠይቄ ለመረዳት ሞክሬያለሁ። አንዳንዶች ከተማ ላይ ገብተው መውጣት ይችላሉ፣ ግን መቆየት የማይፈልጉበትን ምክንያት ለመረዳት ችያለሁ። በትክክልም ነው ያማረጋቸው፣ በጣም ብልጥነትም ነው። ስለዚህ አሁን እንዲህ አይነት ኢትዮጵያን የማይወክል ጀነራል እንደዚህ ሲናገር አንደኛ ኢትዮጵያዊ ጀነራል አይደለም። ኢትዮጵያዊ ጀነራል ቢኖር
ህዝብ በድሮን ሲደበደብ፣ ህዝብ ትምህርት ቤቱ ላይ ሲመታ፣ ህዝብ ሲሳደድ፣ ሰብሉ ሲቃጠልበት ዝም አይልም ነበረ። ምክንያቱም ህዝብ አልመታም ይል ነበረ። ይሄ እንደምታዩት ለምኑም ለከርሱም ለሁሉም ያደረ ነገ ይሄ ያደረገውን መለዩ አውልቆ ቃልቲ እንደሚገኝ በእርግጠኝነት መናገር ይቻላል። ምክንያቱም ተጠያቂ ነው። ላለቁት፣ ጡታቸው ለተቆረጠው፣ ለተሳደዱት፣ ለተጨፈጨፈው፣ ለተረሸኑት ወጣቶች፣ እናቶች፣ ህፃናት፣ ለተደፈሩት ለነኚህ ሁሉ ተጠያቂ ግንባር ቀደም ተጠያቂ ጀነራሎች ናቸው። ስለዚህ አዋጊዎች፣ ወታደራዊ መኮንኖች ሙሉ በሙሉ ከብርሃኑ ጁላ ጀምሮ የሚጠየቁበት ስለሆነ ይሄ ሰው ማዕረጉን አውልቆ ቀጥታ ቃሊቲ እንደሚገኝ ምንም ጥርጥር የለኝም። በተለይ እነ አብይና የኦሮሞማ አጠቃላይ ሰዎች እንዲያውም አዋሽ አርባ ላይ በተለይ ማዕከላዊን ዘጋን ካሉና ህዝቡን ካስንተን ካደረጉ በኋላ አዋሽ አርባን በማዕከላዊ ተክተው አዋሽ አርባ ላይ እንዴት ሰውን እንደሚያሰቃዩ ግልጽ ተረድተነዋል፣ አውቀነዋል። ስለዚህ አዋሽ አርባ ሄደው የሚቆዩበት ጊዜ ሩቅ አይሆንም፣ የሚጎበኙበት ጊዜ ሩቅ አይሆንም ብዬ አስባለሁ። አዋሽ አርባ ማዕከላዊ ነው። ያንን ደግሞ መጎብኘት አለባቸው። በተለይ ጀነራሎች፣ የፖለቲካ ሰዎች የመሳሰሉት እነዚህ አዋሽ አርባ ሊጎበኙ የሚገባቸው ናቸው። ምክንያቱም ራሳቸው ናቸው የከፈቱት፣ ራሳቸው ናቸው እንዲህ አይነት ነገሮችን ያከናወኑት። ስለዚህ በዚህ ሁሉ የሚጠየቁ ሰዎች አሉና ይሄን ግምት ውስጥ እናስገባውና እስኪ ቀጥታ ወደ ቃለ ምልልሱ ይዣችሁ ልግባ። ቃለ ምልልሱን ማስረሻ ወይንም ብርሌው በአርበኛ ክንድነው ጠና የተገለጸ ነው። እሱን ሰምተን እንመለስና በቀጣይ የኦሮሞማ ወታደራዊ ቀውስ ወደሚለው እናመራለን። ስምህንና አጠቃላይ የቆየህበትን የትግል ቆይታ እንድትገልጽልኝ እፈልጋለሁ። ህብረተሰቡ ማን ነው ቢል ማን ነኝ የሚለውን እንድትመልስልኝ ማለት ነው። አመሰግናለሁ ጋሼ። ስሜ አርበኛ ክንድነው እባላለሁኝ። የትግል ቆይታዬ መሪያችን አርበኛ ዘመነ ካሴ ነው፣ ወይም የመጀመሪያው ብርጌድ የሚለውን በጎጃም ውስጥ ማለት ነው። የአባይ ሸለቆ ብርጌድን ከመሰረቱት ልጆች ውስጥ አንዱ ነኝ። አሁን ላይ በምዕራብ አማራ ቀጠና ቴዎድሮስ ዕዝ 201ኛ ኮር ውስጥ እገኛለሁ። በወራሪው ኃይል እየተናፈሰ ያለ ጉዳይ አለ። ማስረሻ ተፈራርሞ እጅ ሰጠ የሚል ማስረሻ እንግዲህ ምንድነው እዛ እናንተ ባላችሁበት አካባቢ ያከናወነው ተግባር አለ ወይ? እናንተ አካባቢውን ታውቃላችሁ። ያከናወነው ተግባር አለ ወይ? ጦር አለ ወይ? ምን አለ ወይ? እንዴ የሚወራው ነገር ልክ እጅ ሰጠ ሲባል ማለት በድርድር ገባ ሲባል መቼም አንድ ቡድን መኖር አለበት። ይሄን ጉዳይ እናንተ እንዴት ነው የምትረዱት? እስኪ አካባቢውን እየጠቀስክ ያሉትን ሁኔታዎች እያገናዘብክ ለህብረተሰቡ እንዲደርስ መልእክቱ ብታደርግልኝ። መልካም። ይገርመኛል። አዎ ሰምቼዋለሁ፣ እኔ አይቼዋለሁኝ። ማስረሻ እጅ ሰጠ ኃይል መሪ ነው፣ የፋኖ መሪ ነው ይባላል። እኔ አፈሙዝ አንስቼ ጫካ ከወጣሁበት ቀን ጀምሮ 2015 ላይ ምንም አይነት አበርክቶት የለውም። እሺ ህዝቡ እዛ አካባቢ ያለ ህዝብና ታጋይና አታጋይ ጠንቅቆ ያውቀዋል። ማስረሻ ምንም አይነት በዚህ አፈሙዝ ትግል ወይም በዚህ የህሉና ትግል ውስጥ ምንም አይነት ድርሻ እንደሌለው ታጋዩም ህዝቡም አታጋዩም ጠንቅቆ ያውቃል። ማስረሻ እኛ አባሚኖስ ተራራ ላይ ወተን አንታርክቲካን መላመድ በሚመስል መልኩ እዛ ትልቅ ተራራ ውስጥ ስንበረድ ስንሰቃይ ተሰቃይቶ ነበረ። ከአባሚኖስ ተራራ አንስተን ኃይላችንን እያሰባሰብን ደቡብ ጎንደር አዋሳኝ ሰላም የሚባል በረሃ ውስጥ ስንገባ ማስረሻ ደውሎ ጠይቆን ነበረ። ከዛ ተመልሰን አገዛዙ የራሱን ቡጅሌዎች ልኮ
ሲያዋጋን ማስረሻ የት ነበር ያለው? መጫሪያ ላይና ወከሌ ላይ በራብና በውሃ ጥም ስንሰቃይ ማስረሻ የት ላይ ነው ያለው? የሶማ በረሃን ኩርንችት እየወጋው ተንከራቷል ማስረሻ። ስለዚህ እንደዚህ አይነት ማጭበርበር በሞቱት በጀግንነት በተሰዉት ወንድሞቻችን ላይ መቀለር ነው የሚሆነው። ማስረሻ ምንም አይነት እዚህ ትግል ውስጥ ምንም አይነት አሻራ ምንም አይነት ድርሻ የለውም። በዚህ ትግል ውስጥ ድርሻ አለኝ ብሎ የአፋድ ማለትም በእነ እስክንድር በኩል በመሆን ልክ ጎጃም ውስጥ ጦር እንዳለው አድርጎ አንዱ የአፋድ አካል ሆኖ እንደሆነ አስመስሎ እንግዲህ ወሎና ሸዋ እየተንቀሳቀሰ ጎጃም ውስጥ ያው ተንቀሳቅሶ የሚያውቅ አይመስለኝም እንዳልከው እዛ ነው። እዛ ታዲያ በስደት ላይ ሆኖ ጦር የመራው ነው ሲል እናንተ የጦሩ አካባቢ አሁን ያለው የፋኖ እንቅስቃሴ እንዴት ይመለከተዋል? ይሄንን ሰሞኑን ድራማ ማለት ነው እንዴት ነበረ ያያችሁት? አጠቃላይ በአካባቢው ማህበረሰብስ በምን አይነት ሁኔታ ላይ ያለ ሰው ነው ይሄ ሰው? ማስረሻ ትግሉ ላይ እዚህ የሉና ትግል ውስጥ አሻራውን ከማሳረፍ ይልቅስ የዘራረግ ቆጥሮ ቤተሰቦቹን እንዳጃቢ አድርጎ ሀብት ንብረት እየሰበሰበ የፈራረሰውን የብልጽግና መዋቅር እድሜው እንዲረዝም ክኒን ሆኖ የቆየ ሰው ነው። ያገዛዙ የእድሜ ማራዘሚያ ክኒን ሆኖ የቆየ ሰው ነው። ስለዚህ በማስረሻ የተነሳ ብዙ ዋጋዎች ተከፍለዋል። እውነት ለመናገር እሱ በሚናገረው እሱ ደቡብ ወሎ ላይ ቁጭ ብሎ በሚደሰኩረው ዲስኩር ብዙ ዋጋዎች ተከፍለዋል። አዎ በትክክል ማለት ፋኖ በከፍተኛ ደረጃ ብዙ ዋጋዎችን በተለያየ አቅጣጫ ተከፍሏል። በኢናጭና በፈለገ ብርሃን በኩል የነበሩ ማጭበርበሮችን ወንድም ከወንድሙ እንዲታኮስ ያደረገበትን ሁኔታ አይተናል። ትግል ከተፈለገ እዚያ ማዶም እዚህም ሆኖ አይደለም ትግሉ እንትን የሚባለው የትም ቦታ በርግጥ ሆኖ ሰው ሊታገል ይችላል። ግን እውነተኛ ትግል ቢሆን ኖሮ ከወንድሞቹ ተነጥሎ ሊሄድ የሚችልበት ምንም አይነት ሁኔታዎች አይኖርም ነበረ ተልኮ ካልሆነ በስተቀር። እኔ በግሌ ያለኝ መረጃ የነ ተመስገን ጥሩነህ የስለላ መዋቅር አካል መሆኑን በዚህ 2 ዓመት ውስጥ እነሱ ቀኝ እጅ ሆኖ እንዳገለገለ ነው ያለኝ መረጃ። ስለዚህ አፋድ ከሚባለው ጋር ሆኖ የህዝባዊ ሰራዊት አለኝ እያለ የሚልበትን ሁኔታዎች እንግዲህ ተገንዝበናል። በብዙ መንገዶች ይታማልና ማለቴ ነው። እንግዲህ በጋብቻ ላይ ጋብቻ ከሆነ ሴሰኝነትም አለ ማለት ነው። እንግዲህ ብርሌውም ያላችሁበት ጉዳይ አለ። እንደው እነዚህ አይነት ሁኔታዎች ይህን ሰው እንደው ቀልቡን እንዲያጣ አድርገውታል ማለት ይቻላል። ይህን ያህል የገንዘብ ፍቅር አለው። እንዴት ነው ይህን ያህል የገንዘብ ፍቅር ሊኖረው የቻለው? ከህዝብና ከሀገር ከህዝብ በደልና ከሀገር አጠቃላይ ሁኔታ እንዴት ነው እንደዚህ ይህን ያህል ሊሆን የቻለው የሚለውም በቅርበት ስለምታውቁት እስኪ በዚህ ጉዳይ ላይ ምን አስተያየት አለህ? አንዳንድ ጊዜ ነገሮችን በንቀት እያለፍናቸው ነው እንጂ ብዙ ምስቅልቅል መከራዎችን አሳልፈናል። እውነት ለመናገር በውሃ ላይ ሳይሆን በጭቃ ላይ ዋኝተን ትልልቅ የሚባሉ የመከራ ድልድዮችን ተሻግረን የመጣን። ስለዚህ እኔ በጣም ይገርመኛል። አሁን አፋር ስለሚባለው እንትን የሚመለከተኝ ነው አይደለም። ልክ ነገ ጠዋት ማስረሻ ሰጤን መሆን የሚፈልጉ ምስለኔ ማስረሻ ሰጤዎች እንዴት በደንብ ማብራሪያ እንዳልሰጡበት ይገርመኛል። ነገ ጠዋት እንደሚገናኙ ነገ ጠዋት አንድ ላይ እንደሚሰሩ ስለሚተሳሰቡ ስለሚደጋገፉ ስለሚረዳዱ ነው እንጂማ እዛ ቀጠና ውስጥ ብዙ ጀግኖች እንዳልተፈጠሩበት ብዙ ጀግኖች እንዳልተወለዱበት ብዙ አርበኞች እንዳልወጡበት እሱ ሿሿ ይጫወታል። ቀልዳ ቀልድ ትወና ይተውናል። በቆይታችንም ልክ እንደ ማስረሻ ተንኮል ያጎበጣቸው ብልጽግና የላካቸው ሙስለኔ ፋኖዎች ገጥመውን ያውቃሉ።
በሴራ በተንኮል ድሪቶ ተጠቅለው የሴራ ሰበዝ እየመዘዙ ቁስላችንን እያደሙ በተሰውት ጀግኖች ወንድሞቻችን ደምና አጥንት እየቀለዱ ገንዘብ እያካበቱ የሚፈረጥጡ አሉ። ብልጽግና የላካቸው የብልጽግና ምስለኔ ፋኖች። ስለዚህ ቆይታችንም አንድ ሁለት እያሉ የሚያፈነግጡት አደረጃጀቱ እየጠነከረ አደረጃጀታችን እየተሻሻለ መዋቅሩን እያሰፋ ሲመጣ መግቢያ መውጫ ያጡ ብልጽግና በገንዘብም በምንም የላካቸው ምስለኔ ፋኖች አስመሳይ ፋኖች በየጊዜው እያፈነገጡ ይወጣሉ። ስለዚህ የነ ማስረሻን ጉዳይም የነ ብርሌው ጉዳይንም እንደዛ ነው የማየው። ማስረሻ ሰጤ ስንት ኃይል ነበር የሚመራ? የትኛውን ኃይል ነው የመራ? እሱ እኮ አርበኛ ዘመነ ካሴ መከራውን እያየ ባደራጀው ኃይል ላይ እኛ ዋጋ በከፈልንበት እኛ እጅና እግሮቻችን በማይላላ ካቴና ተቀፍደው ህይወት እስትንፋሳችን ስትጨነቅ ጠያቂ ባጣንበት ሰዓት እሱ በመኪና ሽርሽር ሲጫወት ነበረ፣ ሲቀልር ነበረ። የትኛውን ኃይልስ? እኔ አንዳንድ ጊዜ የሚዲያ አጫፋሪዎች በበፊት ስሙ የበፊት ስሙን ሰጥተው መወደስ የሚገባቸው መሞገስ የሚገባቸው ሰዎች ተቀምጠው የበፊት ስሙን ይዘው በሚዲያ ሲያጫፍሩና ሲያወድሱ ሲያሞግሱ አያለሁኝ። ስለዚህ አንዳንድ የግል ኢጎ ያላቸው የግል ፍላጎት ያላቸው ሰዎች ከኛ ጋር ወጡም ማለት አይደለም። ከወጡ በኋላ ማስረሻ ያደረገው ምንድነው? አንድ ቦታ ላይ ጋብቻ ፈጽሞ ቁጭ ብሎ ከኛ ላይ በገንዘብ ኃይል ለመግዛት ያልገባቸውን ልጆች በገንዘብ ለመግዛት እንደዚህ አይነት አካሄዶች እንደዚህ አይነት ሙከራዎች ነበሩ። አልሳካ ሲል ወደ ደቡብ ወሎ ነው የኮበለለው። አደረጃጀታችን ቅድም እንዳልኩ አደረጃጀታችን እየጠነከረ ህጋችን እየጠበቀ ሲመጣ እኛ እፈራረሰው ብልጽግና ጋራ ጉርምቦ ለጉርምቦ ስንያዝ ጉርምቦ ለጉርምቦ ስንተናነቅ ወደ ደቡብ ወሎ ኮበለለ። እዛ ሆኖ ነው ጅዋጅው የሚጫወተው፣ ትወና የሚተውነው፣ ቀልዳ ቀልድ የሚጫወተው እዛ ሆኖ ነው። አዎ እንግዲህ በጣም አመሰግናለሁ። አሁን እየተካሄደ ያለው ያው ከደቡብ ወሎ አውጥተው ቀጥታ እንዲያውም በጣም የነሱ ነው ጥሩ ተሳታፊ እንዲሆንላቸውና ፋኖን አጠቃላይ እንደውም ወደ መምከርም ደረጃ የደረሰበትን አይነት ሁኔታዎች ሲያከናውን ወይንም ሲገልጽ ሰምተናል። ያው የሚሆነው ነገር የለም፣ የሚያመጣው ነገር የለም። ዋናው ለጊዜው ማወናበጃነትን የተጠቀሙበት። ስለዚህ የሚፈጥረው ነገር እንደሌለ ፋኖ በእርግጠኝነት ያውቃል። ታሪኩን የተከታተለ ሁሉ ያውቃል። በግልጽ የሚታወቅ ሚስት እንዳለው እኔ አውቃለሁኝ እና ሁለተኛ ሚስት አግብቷል ማለት ነው። አሁን ቅድም ስትገልጽ አንድ ቦታ ላይ ጋብቻ የሚል ነገር እንትን የመፈጸም ሁኔታ እንዳለ ገልጸሃልና ምንድነው ይሄ ታሪክ? አጠቃላይ ህብረተሰብ ውስጥ እንዲህ አይነቱን ሁኔታ እንዴት ነው የሚቀበለው? ምክንያቱም የጀግኖች የነበላይ ዘለቀ የተዋጉበት መሬት፣ ጣሊያንን ያርበደበዱበት መሬት እንዲህ አይነት ልክስክሱ የሆነውን ሰውስ እንዴት ነው እየታዘበ ያለ የሚለውን እንደው ባጭሩ እሱን እንየውና ወደ ማጠቃለሉ ሄዳለሁኝ። እንደነገርኩ ነው ማስረሻ። አዎ አግብቷል፣ ሁለተኛ አግብቷል። ከዛ ውጭ እሱ የህዝባዊ ኃይሉን ንብረት ዘርፏል። እኔም እንዳጋጣሚ አሁን መናገር የማልችለው ግን የሆነ ትልቅ አርበኛ ጠይቀው ብሎኝ በመረጃም በማስረጃም ማስደግፌ እንትን ያልኩት እንትን አለ። ከዛ ውጭ በቀጠነው ቀልድ ለመቀለድ ሞክሯል፣ ፏፏ ለመጫወት ሞክሯል። በእርግጥ በእኛ ትከሻ ላይ ተረማምደው አልፈው የካዱን ብዙ አሉ። ብዙ ዋጋዎችን እየከፈልን ቆይተናል።
አይተን እንዳላየን ሰምተን እንዳልሰማን ለትግሉ ደህንነት ለህዝባችን ስንል ብዙ ነገሮችን ተሸክመን አልፈናል። ይሄኛው ግን ሲቀልድ ነው የቆየው። ስለዚህ አንተም እንደጠቀስከው እጁን የሰጠ የት ነው ማስረሻ የሚለው መታወቅ አለበት በደንብ። ማስረሻ የትኛውን ኃይል ነው ይዞስ የገባው? ምን አይነት ስንት ኃይል ነው ይዞስ የገባው? ምን ያህል የነፍስ ወከፍ መሳሪያ አለው? ስንትስ የቡድን መሳሪያ አለው የሚለው በደንብ መታየት አለበት። ስለዚህ የማጭበርበር ስራዎች ብልጽግና የፈራረሰው ወንበዴው ብልጽግና የማይሰራው የማይዋሻው የማይቀጥፈው እንትን የለም። ሙሉ ገንዘቡን ሙሉ የሀገሪቱን ንብረት የሚጠቀመው ለማጭበርበር ነው። ደህንነቶችን ይልካል፣ በውስጥ ተመሳሳይ ፋኖዎችን ይልካል። ልክ እንደነሱ ያሉትን አሁን እንደ ማስረሻ ያሉ አጫፋሪ ቀጣይም አይገጥሙንም ማለት አይደለም። እንደነዚህ አይነት እንትኖች አይገጥሙንም ማለት አይደለም። ቀጣይም መሪያችን አርበኛ ዘመነ ካሴ እንጦጦ ስንደርስም የሚከዳለ ብሏል። ነገ ጧትም የሚፈጠር ነው። ትግሉ ባለቀበት ሰዓት እንዴት እጅ ይሰጣል? እኔ እንዳጋጣሚ እንደድል ሆኖ ጽናት የምትባል ብርጌድ ጎጃም ውስጥ የልዩ ኃይሉ ማለት ነው ጎጃም ውስጥ ህግ ማስከበር ብላ ገብታ እኔ ወደ እስር ቤት ስገባ እና ሌሎች ጓዶቼ በየቦታው ከ30,000 በላይ ፋኖች ወደ እስር ቤት ሲገቡ 2014 ማለት ነው። እሱ ያኔም ታርቋል። ለምንሻ ጋር ነው የታረቀው። ቁጭ ብሎ ታርቋል። ስለዚህ አሁንም እሱ እንግዲህ እጅ የሰጠ ሌላ ቦታ ነው፣ የያዘውም ኃይል የለም። ምናልባት አንዳንድ ከየአካባቢው ያሉ ልጆች የሱ ቤተሰቦች የነበሩ የነ አረጋ ከበደና የነ ተመስገን ጥሩነህ ቤተሰቦች የነበሩ አብረው ተከትለውት የነበሩ እንዲህ እየወጡ እንትን ብለዋል። አሁን እኔ ቅድም እንዳልኩ ስለ አፋድ የሚመለከተው ምን አይደለም፣ ግን እዛ ቀጠና ተወልጄ ያደኩበት ትግል የመሰረትኩበት ትግል የመራውበት ቦታ ስለሆነ የታገልኩበት ቦታ እስከሆነ ድረስ እንዳንድ ታጋይ ይቆጨኛል፣ እንዳንድ ታጋይ እናደዳለሁ፣ ይበሰጨኛል። ስለዚህ ሰው ህሌነው አይገዛውም። ህዝብ ያውቃል፣ ታጋይና ታጋይ ያውቃል። ትንሽ ሀፍረት የማይሰማው እኔ እንደውም በእኔ ልክ ዓለም አቀፍ ተቋማት የሚባሉት ኢጋድና የአፍሪካ ህብረት በእኔ ልክ መተቸት የለባቸውም ነበር፣ ግን በጣም ተችቻቸዋለሁ። ምርኮኛ ውሰዱ በገለልተኛ አካል ምርኮኛ እንድትቀበሉን ተብሎ ሲጠየቅ እምቢ ያለው ሁሉ ዛሬ ለአንድ ግለሰብ እጅ ሰጠ ተብሎ እሺ ትግሉ አልቋል። ማን ነው እንደነሱ ከሆነ ፋኖ ድርድር አድርጓል። አሁን ደቡብ ላይ ሐረር አካባቢ ምናምን እያየሁት ነበረ። ፋኖና መንግስት ታርቋል እንኳን ደስ ያላችሁ የሚል በየመንገዱ ከበሮ እየመታ ነበረ ብልጽግና። እንደዛ ከሆነ ሰራዊቱን ለምን አይዋጣውም? እዚህ የሚወረውረውን ታንክ፣ እዚህ የሚወረውረውን መድፍ፣ እዚህ የሚያንዣብበውን፣ እዚህ የሚወረውረውን ድሮን ለምን አይዋጣው? ለምን እግረኛውን አይዋጣውም? ፋኖ ጋር ተታረቀ፣ ፋኖ መሪዎች ጋር ተታረቀ። ያንን ነው ማድረግ ያለበት። እኔ እንደውም ሳልነግርህም አላልፈው እዚያ ቀጠና አካባቢ ህዝብ ያምንበታል፣ ወጣቱ ያምንበታል፣ ፋኖ ያምንበታል፣ ፋኖ መርቷል በሚል መንግስት ያችን ሿሿ ለመስራት ከላይ በሁለት ድሮን የክልሉ ምክትል ርዕሰ መስተዳደር አብዱ ሁሴን የሚባል አቅማዳ እና ኑርሊ ብርሃኑ የሚባል የምስራቅ ጎጃም ዋና አስተዳዳሪ ከላይ በይልማ መርዳሳ አየር ኃይል አዛዥነት ወይም የብልጽግናው ዙፋን ጠባቂ ከታች በምርኮኛው ብርሃኑ ጁላ የፈራረሰውን የብልጽግና ወንበር የሚጠብቀው ብርሃኑ ጁላ ወታደር በስም ጠቅሼ የማልጨርሳቸውን መሳሪያዎች አሰልፎ ከላይ በሁለት ድሮን አድርጎ መርጦ ለማርያም ውስጥ ገብተው ነበር ሰሞኑን ማለት ነው። እዛ ውስጥ እንግዲህ ደብረ ወርቅ ላይና መርጦ ለማርያም ላይ ያለቀ እግረኛ ቀላል የሚባል አለ። ያንን ፕሮፓጋንዳ ለመስራት ህዝብን ለማጭበርበር በሄዱበት ሰዓት ማት የሆነ ወታደር ተሰውቶባቸዋል፣ ማት የሆነ ወታደር ተመቶባቸዋል። እና ቀልዳ ቀልድ ነው የሚጫወቱት። የተከበረው የአማራ ህዝብ መገንዘብ ያለበት
በተገፍተናል ስሜት የራሳቸውን ሀብት ታካበቱና ተሰበሰቡ በኋላ ይፈረጥጣሉ። እና ምን ልል ፈልጌ ነው፣ እንደኛ የተበደለ እንደኛ የተሰቃየ እንደኛ መከራውን ያየ ሰራዊት ሁሉንም ይረዳል፣ ሁሉንም ይገነዘባል። እኛ ያላየነው መከራ ያልከፈልነው ዋጋ የለም። እውነት ለመናገር ዘግናኝ የሚባሉ ውሳኔዎችን በራሳችን ላይ ወስነናል። ስለዚህ በእንደዚህ አይነት አጭበርባሪ ታጋይነን ብለው በአንድም በሌላም በሚዲያ ጫፋሪዎቻቸው ስማቸውን እየዋደሱ እያሞገሱ መሪነን እያሉ በሚቀልዱና በሚያጭበረብሩ ሰዎች ስነልቦናችሁ እንዳይነካ። ከዛ ውጭ ትግሉ እያለቀ ነው። ትግሉ አልቋል። ኃይላችን በየትኛውም አቅጣጫ እየተዘጋጀ አበይን የተሻገረ የሞት ሽረት ትግል እናደርጋለን። አገዛዙ እየፈራረሰ እየወላለቀ ነው ያለው። አማራዊ የሆነ አንድ ወጥ ድርጅት ተመስርቶ የአማራው መሰባሰቢያ የትግላችን ፍሬ ማፍሪያ አንድ ትልቅ ድንኳን ተዘርግቶ በዛ ማዕቀፍ ውስጥ አማራ የራሱን መሪዎች የትግል መሪዎች መርጦ የመጨረሻውን የድል ጽዋ የምንጎነጭበትና ህዝባችንን የምናስደስትበት ጊዜ ቅርብ ነው። ከዛ ውጭ እነ ማስረሻ ትግሉን ጨርሰውት ነው ከተማ የገቡ። ለህዝብ ካሰቡ የትኛውንም ዋጋ የትኛውንም ድርብራቢ መከራ ዋጋ መክፈል ነበረባቸው። ህዝብን አጭበርብረው ወደዛ ስለሄዱ ስለንቦናችሁ እንዳይጎዳ ሌላ ድርጅት የመሰረቱ ከአማራ ውጭ ከአማራ በደል ከአማራ መከራ ከአማራ የጭቆና ቀንበር ውስጥ ከአማራ ስቃይ ውስጥ እኛን ወደ ጫካ ያስወጣን ሌላ ምን ጉዳይ አለ? የጋራ የሆነ ድርጅት ተመስርቷል። ወደዛ ድርጅት መምጣት አለባቸው። ከዛ ውጭ ለፈራረሰው የብልጽግና ወንበዴ አገዛዝ የምሰጠው መልእክት ቢኖረኝ አንተ የፈራረስክ ምናልባት ከተማ ውስጥ ሆነህ በየጊዜው ሽንትህ እያመለጠ ያለህ የብልጽግና ወንበዴ የብልጽግና ካድሪ የብልጽግና ወንበር አስጠባቂና ራስህ አመራሩ እንደተሸነፍክ ታውቀዋለህ፣ እንደተጎዳህ ታውቀዋለህ፣ እንደፈረስክ መዋቅርህ እንደፈረሰ ታውቀዋለህ። ብልጽግና ይሄንን ጠንቅቀህ ታውቃለህ። ከዛ ውጭ ህዝብን ለማጭበርበር የምትሄድበት ርቀት ህዝብን ንጹሃንን ለማጥፋት የምትገዘው ቅንቡላ በስም ተጠቅሶ የማያልቅ የምትገዛው መሳሪያ አያድንህም። ትግሉ አልቋል። እናንተም ትግሉ እንዳለቀ ብልጽግና ጥንቅቅ አድርገህ ታውቃለህ። ምናልባት እኛ እንዴት እየተዘጋጀ እንደሆነ ስንት ቀን እንደሚፈጅ አንድ ቀን ይሁን ሁለት ቀን ማት እንደሚፈላብህ አንድ ቀን የፋኖ በትር መቆቋም ሲያቅትህ መውጫ ቀዳዳህን እያሰላህ እንደሆነ ይታወቃል። በዚህ ማጭበርበር ህዝብ ስለንቦና ይጎዳል ይሸወዳል ብለህ አስበህ ከሆነ አቁም። የአማራ ህዝብ ጠንቅቆ ያውቃል። በተለይ በነማስረሻ ጉዳይ ብቻቸውን ነው እጅ የሰጡት። አታጭበርብሩ። እንደዛ ከሆነ ኃይልህን ጠቅልህ አስወጣና እንየው። በጣም አመሰግናለሁ። አርበኛ ክንድ ነው። በአጠቃላይ አጠር ያለ ቆይታ አድርገናል እና በእጅጉ ነው የማመሰግነው። ምናልባት ቀረ የምትለው ነገር ካለ መልእክት። በመጨረሻ መናገር የምፈልገው አመሰግናለሁኝ። በመጨረሻ መናገር የምፈልገው ነገር ቢኖር በየአቅጣጫ ያላችሁ በዚህ ተጋድሎ ውስጥ እየተዋደቃችሁ ያላችሁ እህት ወንድሞቼ ለናንተ እና ለኔም ትልቅ እፎይታ ትልቅ እረፍት ለታገውና ላታገው ለህዝባችንም እንደዚህ አይነት አፈንጋጭ ፋኖች ወደ አባት እናት ብልጽግና ቤተሰቦቻቸው ላይ ሲሄዱ እንኳን ደስ ያላችሁ እንኳን ደስ ያለን የሚያስብል ነው። በዚህ ልክ ነው መረዳት ያለባችሁ። ራሳችሁን ማበርታት ራሳችሁን ማጠንከር ራሳችንን ማዘጋጀት
መሪዎቻችን የሚሰጡንን ተልዕኮ ለመፈጸም ራሳችንን ለማይቀረው የሞት ሽረት ተጋድሎ ማዘጋጀት ይገባናል። ከዛ ውጭ መሪያችን አርበኛ ዘመነ ካሴ ደጋግሞ የሚናገራቸው ቃላቶች አሉ። እነሱን በተግባር ማሳየት አለብን። ያ ማለት አንድ ማንካ ቅንነት ይላል። ከዛ ውጭ ክፋት ለማንም በጎነት ለሁሉም የሚለው ወዶ አይደለም። ክፋት፣ ምቀኝነት አያስፈልግም። መገፋፋት ሳይሆን መደጋገፍ፣ መረዳዳትና መመካከር የትግላችን የመጨረሻውን ግብ የምንመታበት ማሸነፊያ ቀመሮቻችን ናቸው። በተረፈ በጣም አመሰግናለሁ። ሰላም ሁንልኝ ጋሼ፣ አመሰግናለሁ። ከአርበኛ ክንድነው ጠና ጋር ያደረኩት ቆይታ ያደረኩት። ስለዚህ እሱን በስልክ ነበረ ያናገርኩት። በስልክ ቀጥታ አንዳንድ ያው ሁኔታዎች በሚመቹ መንገድ አድርገን ነበር ያናገርኩት። ይሄንን ወደ እናንተ አድርሻለሁ። ታዲያ እናንተ ለሌሎች እንዲዳረስ ማድረግ መቻል አለባችሁ። በመረጃ ቲቪ የምትከታተሉንም በድጋሚ ስለሚቀርብ ጉዳዩን መከታተል መቻል አለባችሁ። ዋና ጉዳያችን ለህዝባችን በመረጃ ቲቪ ላይ መተላለፉ ወሳኝ ነው ብለን እናምናለን። ምክንያቱም ምንም አይነት ነገር የምናገኝበት አንድም ጉዳይ የለንም። የኛ ጥቅም ለህዝብ መልእክት መድረሱ ብቻ ነው። ይህን እንድትገነዘቡልን። ታዲያ ትንሽ መሸጋገሪያ ወደ ሁለተኛው ወደ ኦሮሞማ ወታደራዊ ቀውስ ውስጥ ከመግባታችን በፊት አንዲት ጥቂት ነገር እስኪ እንስማ። ፋኖ አለች ፍንን ያረጋትና ፋኖ አለች ፍንን ያረጋትና ግን እንዳልብሱኝ መጣ ማለቱ አቀርና ማነህና አንተስ ማነህና ማነህ ትለኛለህ? ራሱን የሚጥል ምን ሰው ታገኛለህ? ውዘት በልብህ እንደ ጀበና አልወጣልህም የጦር አፈና መራሽ ተኳሽ እኛ ስናውቀው ዝናር በቅፌን ማንደባለቀው። በተለይ ኦሮሞማ ምንድነው እያሰበ ያለው? የሚያስበው ግልጽ ነው። አማራን የሚችለውን ጨፍጭፎ ከዛ በኋላ በራሱ ቁጥጥር ቀሪውን ደግሞ በቁጥጥሩ ስር አድርጎ ለዘላለም ቀና እንዳይል አድርጎ ረግጦ መግዛት ነው። በየትኛውም ጊዜና በየትኛውም ቀን በየትኛውም ሰዓት አማራ የሆነ ምንም አይነት መብት እንዳይኖረው በየትኛውም ቦታ ተሳዳጅ፣ ተገዳይ፣ ታራጅ እንዲሆን ማድረግ ነው። ስለዚህ ዋስትና ማንኛውም አማራ ዋስትና የለው፣ ፍትህ አያገኝም። በፈለጉት ጊዜ ያስሩታል፣ በፈለጉት ጊዜ ያሳድዱታል። ይሄ አይነት ሁኔታ ይሄ አይነት ቀመር እንዲሆንለት ነው እና ለዚህ ተሳታፊ የሆኑት በነ ማስረሻ የመሰሉ ሰዎች ተሳታፊ ነገሮች አሉ። ቅድም ወንድማችን አርበኛ ክንድነው ጠና ሲገልጽ እየዘራረፉም የሚጠፉ መኖራቸውን አጋጣሚውን መጠቀም የሚፈልጉ
ገጣሚውን ተጠቅመው ወንብድናውን ተጠቅመው የኦሮሞማን ወንብድና የኦሮሞማን አሳዳጅነት ተጠቅመው በፋኖነት ቆይተው ዘርፋው የሚጠፉ የሚያመልጡ መኖራቸውን ለመጠቆም ሞክረዋል። ጉዳዩን እንገነዘባለን። ስለዚህ እንዲህ አይነቶችን ደግሞ የሚያበረታታው ማን ነው? ይሄ የኦሮሞማ ወታደራዊ ሁኔታ ነው። ቀውስ ውስጥ ነው። አሁን ቀውስ ውስጥ በመሆኑ ምንድነው ያለው ሁኔታ ግልጽ ብሎ መታየት ያለበት? ዛሬ ብሔራዊ ውትድርና የለም። ዛሬ ባድሜ ተወረረ ናዝመት የለም። ዛሬ አባይ አባይ የሚባልበት አይነት እንደው ህዝቡን ወደ አንድ አቅጣጫ ሊያዞር የሚችልበት አይነት ሁኔታዎች የሉ። ሙከራዎች ተደርገዋል። አሰብ የባህር በር ጥያቄ የኢትዮጵያውያን ጥያቄ ነውና ጊዜው አሁን ነው እንነሳ የሚል ይሄ ከበሮ ለመጎሰም ተሞክሮ ነበር፣ ግን የትም አያስኬድም። በየትኛውም መንገድ አብይ አህመድ ሙከራውን አድርጓል፣ ግን ሊሆን አይችልም። ሊሳካ የሚችልበት ሁኔታዎች የሉ። የኤታማዦር ሹሙ ማየት ትችላላችሁ። ቀጥሎ ያለውን ክትሉ ቀጥሎ ያለውን ማየት ትችላላችሁ። እነኚህ ሰዎች የመጨረሻው ደረጃ ላይ ደርሰዋል። አሁን ብሔራዊ ውትድርና አይነት እንቅስቃሴ ወጣቱን እያፈኑ ወደ ማሰልጠኛ ካምፕ ማስገባት ነው። ማንን ሊዋጋ? ማንን ሊወጋ? አማራን ከጎንደር ወስደኸው ያው ታሰለጥነዋለህ። ከጎጃም ወስደህ፣ ከወሎ ወስደህ፣ ከሸዋም ወስደህ ታሰለጥነው ትችላለህ። መታወቅ ያለበት ቀውስ ውስጥ መግባቱን የምታዩት በባድሜ ጦርነት ጊዜ አንድ መገለጽ ያለበት ነገር አለ የተከናወነ። የ3 ወር ለብ አማራውን ሰጡትና ካምፕ አስገብተው 3 ወር ለብ አደረጉና ቀጥታ ምንድነው ያደረጉት? ህዋትን ወደኋላ አደረጉና ፊት ለፊት የቦምብና የጥይት ማብረጃ ነበር ያደረጉት። ይሄ በወቅቱ ስንገልጸው የነበር በወቅቱ በብዙዎቹ ዘንድ የተገለጸ ጉዳይ ነው። በወቅቱ ይህን አላቅም የሚል ካለ ጆሮውን ለአማራ ህዝብ ለአማራ የዘጋ መሆኑን አለበት። ምክንያቱም አማራ ነኝ ለማለትም ብዙ ጊዜ ስለፈጀበት የዛገ ብዙ አለ። የዛገ ኢትዮጵያ የት ልትሄድ በራ የምትሄድ ይመስል ራሱን ካዳነ ኢትዮጵያን እንደሚያድን ያልገባው ያነበበ ፊደል የቆጠረ ዓለምን በቀላሉ የሚገነዘብ ግን የህዝቡን ሞትና እልቂት ምንም እንዳላየ እንዳልሰማ የሚያልፍ ስለሆነ ብቻ እንጂ የጥይት ማብረጃ ነበር ያደረጉት። አማራውን 3 ወር ነው መለዮን ያለበሱት። 3 ወር አሰልጥነው መለዮ ያለበሱና የጥይት ማብረጃ ነው ያደረጉት። ቦምብ በተጠምዶበታል በሚባለው ሁሉ እንዲሄድ ነው የተደረገው። ይሄ ነበረ የተሰራበት ግፍ። ስለዚህ አማራው ኖሮም ይገደላል። ጦርነት ቢመጣም ፊት ላይ ያሰልፉትና ለብ አድርገው እንዲያልቅ ያደርጉታል። በኋላ ነው የህዋት ሰራዊት የቆየው ሰራዊት ከጀርባ ነበረ ይገባ የነበረው። እነዛ ባበረዱት በነዛ ሰውነት ከበረንትን ከሆነ በኋላ ነገሩ ከተረጋገጠ በኋላ ነበር ሌላው ወደፊት በኋላ የሚገባ የነበረው። እንዲህ ነው የተሰራው። ታዲያ የቀውስነቱ ሁኔታ ዛሬ ያን ጊዜ በባድሜም በአባይ ግድቡም በምኑም ለማቆየት ስልጣኑን ተሞክሯል። አሁን ኦሮሞማ የገባበት ቀውስ ወታደራዊ ቀውስ ሊፈታው የማይችል ነው። ምክንያቱም አማራው አካባቢ የጦርነት ቀጠና ሆኗል፣ ተወሯል። ፋኖ በከፍተኛ ደረጃ እየተንቀሳቀሰ ነው ያለው። ይሄን በፍጹም ሊገታው የሚችለው ስላልሆነ የትኛውን ነው ከአማራ ክልል ወስዶ የሚያሰለጥነው ክፍል በየትኛው ሸለቆና ተራራ ነው የጥይት ማብረጃ ሊያደርገው የሚችለው? ያው እንደ ሚኒሻ ሊያደርገው ነው። ይሄ የተማረ ወጣት ነው ማለት አትሊስት ፊደል የቆጠረ ወጣት ነው። በፍጹም ስለዚህ ቀውስ ውስጥ ነው። ይሄንን የሚያደርግበት ዋናው ምክንያት ዞሮ ፊት ለፊት እነሱን
ልክ አሁን ሚኒሻንና አድማ ብተናን ወደፊት እንደሚልካቸው ፊት ለፊት የጥይት ማብረጃ ለማድረግ ካልሆነ በስተቀር ውጤት አመጣለሁ ብሎ አይደለም። በዚህ መካከል እየተከናወነ ያለው በወለጋ፣ በአርሲ፣ በተለያዩ የኦሮሞማ ቦታዎች ላይ በሚኒሻነትም በልዩ ኃይልነትም በተለያየ መንገድ ስልጠናዎች እየተሰጡ ነው። ከፍተኛ ገንዘብ እየፈሰሰ ስልጠና እየተሰጠ ነው። እንዲህ አይነት ሁኔታ እየተከናወነ ነው ያለው። በተቻለ መጠን ግን አማራዎችን ለመያዝ ደግሞ ሙከራ እየተደረገ ነው። አማራዎችን በገንዘብ መግዛት፣ መደለል፣ በተለያየ መንገድ በመሬቱም በቤቱም በምኑም ማስኮብለሉም ምኑም እንዲከናወን ይሄ ሁሉ ርብርብ ነው እየተደረገ ያለው። ስለዚህ የኦሮሞማ ወታደራዊ ቀውስ ቀላል አይደለም። በጣም የሚናድ ነው። በጣም የተናደ ነው። የእምቦይ ካብ ነው። ኦሮሞማ የእምቦይ ካብ ነው። ሰርስረህ አንዱን ካወጣኸው የእምቦይ ካብ ነው። ኢትዮጵያ ጀነራል የላትም የምለው ወድጄ አይደለም። ኢትዮጵያ ጀነራል ቢኖራት ኖሮ ኦሮሞማ እስካሁን አይቆይም። የአብይ አስተዳደር እስካሁን አይቆይም። ኢትዮጵያዊ ጀነራል ስለሌላት የኦሮሞማ ጀነራሎች በመሆናቸው ጋምቤላዊም ይሁን ደቡብም ይሁን ሶማሌም ይሁን አፋርም ይሁን አማራም ይሁን ጀነራል ከሆነ የኦሮሞማ አገልጋይ በመሆኑ ኢትዮጵያዊ ጀነራል ሊሆን አልቻለም። የህዝብ ወኪል አይደለም። ለህዝብ የሚቆረቆር አይደለም። ህዝቡን በድሮን ሲመታ ህዝቤን በድሮን አትመታም ማለት ነበረበት። ወረራ ሀገር ሌላ ሀገር የተወረረ እኮ ነው የሚመስለው። ሌላ ሀገር የተሄደ ነው የሚመስለው። ስለዚህ ይሄ ድሮንንና ከባድ መሳሪያን እየተጠቀመ ህዝብን የሚጨፈጭፍ ከባድ መሳሪያ እንግዲህ ለአንድ ለተሰበሰበ ሁኔታ የምትጠቀምበት ነው። ከሌላ አገር ጋር ስትገጥም የምትጠቀምበት ነው እንጂ እንዴት በሀገርህ ላይ ህዝብ ላይ ከባድ መሳሪያ ትጥላለህ? እንዴት ህፃናትን ትደፍራለህ? እንዴት ጡት ትቆርጣለህ? ይህን የቅዠቱ ቅዠት ከፍተኛ በመሆኑ የኦሮሞማ ወታደራዊ ቀውስ ህዝብ ሊያውቅ ይገባል። በየትኛውም ቦታ ያለ ልጆቹን የሚልከው ለጥይት ማብረጃ መሆኑን ሊገነዘብ ይገባል። አማራም ይሁን ደቡብም ይሁን ከየትኛውም ቦታ ከየትኛውም አካባቢ የሚመጡ ወጣቶች ለጥይት ማብረጃነት የ3 ወር ለብለብ ነው፣ ለጊዜ መግዣ ነው። አሁን ያንን አሰልጥኖ ለማድረስና መለዮ አልብሶ ፊት ለፊት ለማምጣት ከፍተኛ የሆነ ጊዜ መግዣ ሁኔታዎችን እያከናወነ ነው ያለበት እና ይሄንን ማንኛውም ህዝብ ሊቃወም ይገባል። ልጆቹን አንሰጥም በማለት ደረጃ ሊቃወም ይገባል። ልጆቹም በየትኛው አቅጣጫ ባገኙት አጋጣሚ ሁሉ ይሄንን ወታደራዊ ስልጠና ውሰዱ ሲባል በየትኛውም አቅጣጫ በመቃወም ራሱን ሊያድን ይገባል። ሰልጥኖ እንኳ የሚወጣ ከሆነ መሳሪያውን እየያዘ ሊከዳ በሚችልበት ደረጃ ከወዲሁ ዝግጅት ማድረግ ይገባዋል። ለማን ብሎ ነው የጥይት ማብረጃ የሚሆነው? ለማን ብሎ? አማራን በመጨፍጨፍ የት ለመሄድ? አማራን በመጨፍጨፍ ምን ለማምጣት? በፍጹም። ስለዚህ ያ ወጣት የሚሞተው ለማን ነው? ለኦሮሞማ መሆኑን ማወቅ መቻል አለበት። እናት፣ አባት፣ እህት፣ ወንድም ከወዲሁ ልታውቁት ይገባል። ልጆቻችሁ ለኦሮሞማ የተሰለፉ መሆኑንና አማራን ለመውጋት የተሰለፉ መሆኑን እንድትገነዘቡ በምንም መንገድ ዋናው ዓላማው ይሄ ነው። ስለዚህ ይሄንን ፋኖዎች ደግሞ በየአቅጣጫው ግንዛቤ ወስዶ በፍጥነት መደረግ ያለበት ነገር አለ። አማራ አንድ ሆኖ ራሱን በዓለም አቀፍም ይሁን ለአማራ ህዝብም ይሁን ለኢትዮጵያዊው አንድ ፊት ሆኖ ሊያሳይ ይገባል። አንድ አቅጣጫ ሆኖ ሊያሳይ ይገባል። አዎ ጎታች አሉ፣ አወናባጆች አሉ፣ ከጂዎች አሉ፣ ተደራድረናል ብለው ሊገቡ የሚችሉ አሉ። ይሄን ሁሉ ሊያጸዳ የሚችለው የተግባባው ክፍል አንድ አቅጣጫ መሄድ ሲችልና ህዝቡን ከጎኑ በሞራል አሰልፎ መንቀሳቀስ ሲችል፣ ስለዚህ ይህንን ቀዳዳ መድፈን የፋኖች ጉዳይ ነውና
በጉጉት የሚጠበቅ ብዙ ነገር አለ ከፋኖ አመራሮቹ። ይሄ ተዋጊው ኃይል ብዙ የሚጠይቀው ጥያቄ በመሆኑ ይሄ ሊከናወን ይገባል። በተረፈ ግን የኦሮሞማ ቀውስ አጠቃላይ ወታደራዊ ቀውሱ የብሔራዊ ውትድርናን የሚያስታውስ እና የተለያዩ እንቅስቃሴዎችን የሚያስታውስ በመሆኑ ይሄ የተለየ ነው። እስካሁን ከተደረገው የአማራን ሕዝብ ለመውጋት መሆኑን ማንም ሰው ሊያውቅ ይገባል። የአማራ ሕዝብ አልገደልም፣ አትግደሉኝ፣ አልሞትም በማለቱ መሞት አለብህ፣ መጨፍጨፍ አለብህ፣ ሕፃናት መደፈር አለባቸው፣ ልጆች ጡቶች መቆረጥ አለበት፣ አዛውንቶች መሳደድ አለባቸው፣ ከቤት ንብረታቸው ከወለጋ መፈናቀል አለባቸው፣ በአሩሲ መሳደድ አለባቸው፣ ቤተክርስቲያንን ማምለክ አይቻልም፣ መሄድ መሳለም አይቻልም። ይሄ ሁሉ ነው እየተደረገብህ ያለው። ታዲያ ነፃነትን ወይስ ባርነትን? ይሄ ምርጫው የእናንተ ነው፣ የአማራ ሕዝብ ነው። አወቅኩ አላወቅኩ የሚለው የሁሉም ድርሻ ነው። በተረፈ በቀጣይ ፕሮግራም እስከምንገናኝ ድረስ እንግዲህ የዛሬው ፕሮግራማችን ይህንን ይመስላል። ታዲያ ቀጣይ ግን እንደዚሁ ሌሎችን ፕሮግራም ይዘንላችሁ እንቀርባለን። እስከዛው ሰላም ሁኑልኝ። መልካም ጊዜ። ገዢ ያልደፈረን ባህል ጠላት ያልበደ አማራነትን ተላብሰን አማራነትን ተኩለን ነፃ ሕዝቦች እንደነበር ነፃ ሕዝቦች እንሆናለን። አማራንን ነፃ ሕዝቦች ታሪክ ባምኑ የዘከረን ቀኝ ገዢ ያልደፈረን ባህል ጠላት ያልበደ አማራነትን ተላብሰን አማራነትን ተኩለን ነፃ ሕዝቦች እንደነበር ነፃ ሕዝቦች እንሆናለን። ከአገር ዘርፈን የማንከብር ቅርስ አውድመን